ግባለት አረካውኝ ያ ጀማዓ ከወያላው ቀርመን ዋንጫ ልንበላ ነው። ጉር ሊሰራ ነው በዚህ አመት። ወያላው ሳይበላ እኛ ቀርመን ኤፍኤ ካፕ ጥርግ ልናረገው ነው። ከፈላው ጋር ፋይናል ደርሰናል ማለት ነው። ፈላው ፕሪሚየር ሊግ ላይ ስታተኩር እኛ ይዘን ኮርኩመን ኤፍኤ ካፕን ጥርግ አባቴ ያለ ዋንጫ ማሳለፍ እኛ ይከብደናል። ስሜቱ በጣም ከባድ ነው። we are Chelsea motherfucker ኤንዞ ምርጥ ነበረ። ቶሲን ኪታባቱ እንዳመጣው ምርጥ ነበረ። ሳንቼዝ ነበረ። አባቴ ሊድስ የናንተ እንጂ የኛ ጌታ አይደለም። እያሽቃበጣችሁ ነበር። ሊድስ ይጥላል ምናምን ይሄ ነው የሚያጣለ። ገብተናል ፋይናል። ዋንጫውን እንበለዋለን። ከወያላው ቀርመን በልተን ሴሌብሬት እናደርጋለን። ያራዳ ልጆች ለዋንጫ ተዘጋጁ። ይመቻችሁ። ከንቲባው ነኝ። አተ ጉዞ ወደ ፋይናል አባቴ ሊድስን 1-0 በሆነ ጠባብ ውጤት አሸንፈን ከሲቲ ጋር ኤፍኤ ካፕ ዌምብሌ ላይ የምንጫወተው እኛ እንደሆነን አረጋግጠናል። ፈርስት ሃፍ ትንሽ ይሻል ነበር፣ ሰከንድ ሃፍ ደግሞ ውጤት የማስጠበቅ ነገር ነበር የታየው እና ተሳክቶልንም እንግዲህ ይሄንን ማድረግ ችለናል። ለማንኛውም ግን ዌምብሌ ላይ እንገናኝ እና ይሄ አዲሱ አካውንቴ ነው፣ ፎሎ ማድረጋችሁ እንዳረሱ። ጀማው ቼላው ፋይናል ደረሰ። አንተ ኤንዞ ዛሬ ምን አይነት ብቃት ነው ያሳየው? ጀማው የኤፍኤ ካፕ ፋይናል እንግዲህ መድረሱን ቸልሲ ዛሬ ሊድስን 1-0 በማሸነፍ አረጋግጧል። ጀማው ሊድሶች አስጨንቀውት ነበር፣ ቼላውን አስጨንቀውት ነበር የሚሉ አይገልጸውም። በተለይ ሰከንድ ሃፍ አንተ ይሄን ኳስ ይሞክሩት። ዛሬ ግን ሳንቼዝን እያሞገሳችሁና እያወደሳችሁ ቪዲዮ ስሩ። የቸልሲ ደጋፊዎች በሙሉ እጅግ የሚገራርሙ ሴቮችን ነበር ሲያወጣ የነበረው። ዋው ሳንቼዝ ድንቅ ብቃቱን ያሳየ ምሬ ነው የምላችሁ። ለማንኛውም ባላንስ የሆነ ጨዋታ ነበረ። ሰከንድ ሃፍ ላይ ትንሽ ሊድሶች ዶሚኔት ለማድረግ ሞክረዋል። ቢሆንም ግን ይሄንን ተቋቁመው ወጥተውታል። ጀማው ኤንዞ ፈርናንዴዝ ዛሬ ወርክ ሬቱ ራሱ ሌላ ሌቭል ላይ ነበር። የኔ ዛሬ ማን ኦፍ ዘማች በቸልሲ ቤት ኤንዞ ነበረ። ጀማው ሳንቼዝ ውጤት ሊቀይር የሚችሉ ኳሶችን ነው ማዳን የቻለው። ለማንኛውም ቼላው ከሲቲ ጋር ፋይናል ደርሷል። ጀማው ቼልሲያውያን እንኳን ደስ አላችሁ። ቼላ ወንድም ጥላ እኔ ይቅርብኝ አንተ ኤፍኤ ካፑን ብላ። ቼላዬ ያን ዶማ ሰጠኝ ካባረረች በኋላ ህይወትሽ ይቀየራል አላልኩም ነበር ወይ? በቃ ይኸው ነው። ፈላው ደግሞ ማለት ሂድና አርፈ ፕሪሚየር ሊግን ብላ። እኔ በላ ፕሪሚየር ሊግን ብላ ሂድ። ምን አባጥር መቀመጣላ ውለበላ አንድ ይሄን የወንድሜ ነው። አርፈ ተቀመጥ። ፕሪሚየር ሊጉን አስበላል። ይሄን ግን እናጣፈላ ተናገር ያለው እንግዲህ ቀዘና ግባ አድርገነዋል። ዌምብሌ መጣ አልገጥመን ብዬ ነበር። ፔፕ ገጥማለሁ። ግን አንቺ ትኩረትሽን ፕሪሚየር ሊጉ ላይ ብታረጊ ተሻለ። እኔ ከዋንጫ ጋር ነው ሲዝኑ የሚጨርሰው፣ እሱም ከኤፍኤ ካፕ ጋር ማለት በቃ አባቴ ፍታኝ። ይሄን በቃ ፍታኝ። ባትፈታም እገጥምሃለሁ። 2021ን እንዳትረሳ። ዌምብሌ ስትመጣ ይዘውና ፔፕ ፋይናል ላይ ኤኒቲንግስ ካን ሃፕን። እሱን ደግሞ አሳካዋለሁ። እንችላለን አባቴ። ሊድስን ካለፍኩኝ በቃ ፋይናል ላይ መከሳከስ፣ ምንም ነገር መከሳከስ ወደ ኋላ የለም። እገጥምሃለሁ። ወይ ልትበቀለኝ ወይ ድጋሜ ላጨስ ነው የመጣው። እሺ ያው የፈረደባት ቼልሲ ሊድስን በማሸነፍ ኤፍኤ ካፕ ፍጻሜ መድረሷን አረጋግጣለች። ከማን ጋር? ከአባቷ ጋር ከሲቲ ጋር ነው። አባቴ ምንም አንሰካከስም። አሁን ለጥፌ ነው የምጥል። ፋይናል ደርሼ ምንም ነገር እንደማልጥል ታውቃለህ፣ እንደማልምር ጭራሽ ቼልሲ ማን ፈርቼ ነበር ማን እንደሚያልፍ ማን ነው የሚያልፈው ምናምን ብዬ ሊድስም ሊያልፍ ይችላል ምናምን ብዬ፣ ግን ቼልሲ በሜዳውም ስለሆነ የጨዋታውን እድል ለማየት እድል ባላገኘም ማለት ነው 1-0 በሆነ ውጤት፣ በጠባብ ውጤት፣ የሚያስጠላ ውጤት እኮ ነው 1-0 ማለት። ሜይ 16 ጉድ ነው ምሰራሽ። ፍጻሜ ላይ ሲደርስ ጭራቁና ምረት የለሹ ቼልሲ ትናንትና ሳውዛምፕተንን አሸንፎ ሌላኛው ጭራቅ ደግሞ ወደ ዌምብሌ ላይ አጣምሮ ሲጠብቀው የነበረው ማለት ነው ማንቸስተር ሲቲን የሚገጥም ይሆናል። ዛሬ ቼልሲ ሊድስን ገጥመው እንግዲህ 1-0 በሆነ ውጤት አሸንፎ ማለት ነው ወደ ፍጻሜ ማለፋቸውን ተከትሎ ማለት ነው እንግዲህ ኤፍኤ ካፕ ተፋላሚዎች ቼልሲና ማንቸስተር ሲቲ ሆነዋል ማለት ነው። ማን ያሸንፋል ነው? ቼልሲ እንግዲህ ከዚህ በፊት ሳይጠበቅ ፓሪስ ሴን ጀርሜንን ኧረ ጉድ ነው ይሄ ቡድን ሁሉንም እንግዲህ መከራቸውን ሲያበላ ነው ተብሎ ጆሮ ጉንድም ብሎ እንዳሰናበቱት የሚዘነጋ አይደለም። አሁንስ ነው ከፔፕ ጋርዲዮላው ሰራዊት ጋር ተፋጧል ማለት ነው። ይሄን ዋንጫ እንዴት ይሆናል አይታወቅም። ቼልሲ ያራዳ ልጅ ፍጻሜ ላይ ትንሽ ደባሪ፣ በዛው ልክ ደግሞ በዛው በኩል ያለው ደግሞ ሌላኛው በጣም ደባሪው ፔፕ ጋርዲዮላም አዛን ያራዳ ልጆች በጣም አስገራሚ ጨዋታ እንመለከታለን እንግዲህ ተብሎ ይጠበቃል። ያው በእርግጥ የተጠበቀ ነው። ሳውዛምፕተን አሸንፎ ሲቲ ያልፋል ተብሏል።
ቼልሲም እንግዲህ እንደውም ከሊድስ በጣም ፈተና ገጥሞት ነበር። ባለቁ ሰዓቶች ሊድሶች በጣም ተጭነው ነበረ። ነገር ግን እንግዲህ ኤንዞ ፈርናንዴዝ ባስቆጠረ ጎል 1-0 አሸንፈው ወደ ፍጻሜ አልፏል ማለት ነው። እስቲ ሐሳብ አስተያየታችሁን ግምታችሁን እያስቀመጣችሁ በደንብ ኮፕሊንግ አዳዲስ ሰዎች ፎሎ እያደረጋችሁ ይመቻችሁ። ቼልሲ የኤፍኤ ካፕ ዋንጫ ፋይናሊስት ሆኗል ማለት ነው። በኤንዞ ፈርናንዴዝ ብቸኛ ጎል እንግዲህ ታግዞ ቼልሲ ሊድስ ዩናይትድን 1-0 በማሸነፍ ነው እንግዲህ ለዋንጫ ፍጻሜ የቀረበው ማለት እና ስታዲያ ይሄንን ዋንጫ ማን የሚያነሳው ይመስላችኋል? ማንቸስተር ሲቲ ወይስ ቼልሲ? እንደምታውቁት ያው ቼልሲዎች ብዙ ጊዜ ለዋንጫ ፍጻሜ ከደረሱ ዋንጫ እንደሚያደርጉ ይታወቃል። ግን በኤፍኤ ካፕ ካራቦ ምናምን እኛ ብዙ ጊዜ ነጥቀናታል። ከኛ ጋር ችግር የለብንም። ያው የኛ ታውቃላችሁ። ለማንኛውም ግን ማለት ነው ሲቲ ነው እንደሚታወቀው። ስለዚህ ከነዚህ ሁለቱ ክለቦች ማን ነው ዋንጫውን የሚበላው? እሱን እንደተለመደው በኮመንት አስቀምጡልኝ። ማን ዋንጫውን ያነሳል? በኮመንት ግምታችሁን አስቀምጡልኝ። ይመቻችሁ። ባይ ቫሞስ ማሸነፍ እንደዚህ ናፍቆን ነበር ጋይስ። 10 ጊዜ ኮፒ ሊንክ እያረካ አካውንቴ ተመቷል ነው የምልህ። በቃ እግዚአብሔርን ሲቲ መጣ ሁልሽ ነው የምልሽ። የባለፈውን እደግመዋለሁ ከጉሮሮሽ ነው የምነጥቅሽ ዋንጫ። ቼልሲ ደግሞ እንደ አርሰናል አይደለም አይመለስም ለዋንጫ ደርሶ ነው የምልሽ። እቀማሻለሁ። ትሰሚኛለሽ አይደል? እንደሌለሽ አስቢው። ይሄንን ፕሪሚየር ሊግሽ ላይ ፎከስ አድርጊ። እግዚአብሔርን ወይኔ አሰልጣኝ ነው ለካ እስከ ዛሬ ድረስ እንደዚህ በሞራል እንደዚህ በሆነ ተጫዋቾቻችን ዛሬ ሲስቁ ቆየዋቸው ደስታቸውን። በስማም ኤንዞ የኔ ጌታ ቴንክ ዩ ዲስ ኢዝ ቼልሲ። በቃ ሁልሽም አፍሽን ያዥ። አንድ ሰው ቼልሲን እንዳይናገር። ቶፕ 4 ባልገባ እንኳን 6 ላይ ጨርሳለሁኝ። አስቶን ቪላ የኦፓ ሊግ ይበላል፣ እኔ እገባለሁ። ቀጥ ብዬ ነው የምገባው። እመጣልሻለሁ። የዛሬ አመት ለሁሉም ዋንጫ ነው የምጫወተው ነው የምልሽ። በቃ ሱፐር ሲዝን ላሳልፍ ነው ይሄን ዋንጫ በልቼ። ቼልሲ በጣም ተቸግሮ ነው ወደ ፋይናል የደረሰው። ወንድሜ ተቸገረ አልተቸገረ በጣም ወረደ የለም አበቃለት በተባለበት ሲዝን ቼልሲ የሆነ ዋንጫ ይዞ ነው የሚወጣው። ባለፈው አመት እንደዛ አይታችሁ ተንኮታክቶ ኮንፈረንስ ሊግ እና ክለብ ወርልድ ካፕ፣ ዘንድሮ ደግሞ አበቃለት አከተመለት ተብሎ አሰልጣኞችን ቀያይሮ ፋይናሊስት ነው ኤፍኤ ካፕ። ማንቸስተር ሲቲ ከቼልሲ ጋር የሚያወራረደው ሂሳብ አለው። ጥሩ ትዝታ የላቸውም ሲቲዎች ከቼልሲ ጋር ፋይናል ሲደርሱ። የለንደኑ ገናናው ክለብ ቸልሲ ሊድስን 1-0 በማሸነፍ በኤፍኤ ካፕ ለፍጻሜ መቅረብ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። በመጀመሪያም የቸልሲ ደጋፊዎች እንኳን ደስ ያላችሁ። ቸልሲን የሚያክል ክለብ ያው አሁን ያለበት ሁኔታ በጣም የሚያስጠላ ነበር። በተከታታይ ሽንፈቶች እየገጠሙት ነበር። ግን ዛሬ አሰልጣኙን ባሰናበተ ማግስት ሊድስን አሸንፎ በኤፍኤ ካፕ ለፍጻሜ መቅረብ ችሏል። እንግዲህ ያለ ዋንጫ ለመጨረስ ይሄ ነው አንዱ እንግዲህ በሌሎች ውድድር ላይ እየተሳተፈ አይደለም በዋንጫ ፉክክር ማለት ግን ኤፍኤ ካፕ እቺ ዋንጫ አለችና ቸልሲ እንደምታውቁት ደግሞ ወደ ዋንጫው ይድረስ እንጂ ዋንጫ ማንሳት የሚችል ክለብ ነው። ባህሉ ነው ቸልሲ ምንም ቢሆንና ይሄንም እንግዲህ ሙሉ ለሙሉ ለሲቲ የሚሰጥ አይደለም። ቸልሲን ሊያነሳው ይችላልና ዛሬ ልጆቹ ራሱ ያው አሰልጣኝ ሲቀየር እንደዚህ ያመጣሉ። ግን ሁሉም በጣም ሞራላቸው ደስ ይል ነበር ከጋርናቾ ውጭ። እኔ ጋርናቾ እንደዚህ መሆኑ በጣም ነው እየገረመኝ ያለው። ኮንፊደንስ ራስ ማጣት ይመስለኛል። በእርግጥ ኮንፊደንስ ስለሌለ ይሆናል በራስ መተማመን ጎሎታል። በጣም ሁሉ ነገር ይበላሽብኛል ብሎ እያሰበ ይመስለኛል። ግን ዛሬ ካፒቴኑም ራሱ በጣም ምርጥ ነበር። የጨዋታ ኮከብ እሱ ነው ብዬ አስባለሁ። ሁሉም በወኔ ነው ሲጫወቱ የነበሩት እና ጣፋጭ ድል ነው ዛሬ ወሳኝ ነው። ያንን መራራ ጊዜ ለመርሳትም ይጠቅማል ብዬ አስባለሁ። ግን በመሃል በጨዋታ ሰዎች ባለፈው ሊቻ በቀይ የተባረረበትን ዛሬ ደግሞ በቀይ ራሱ ያ ተጫዋች የኩሬላን ጸጉር ነክቶ ነበር፣ ግን ዝም ብሎ ታልፏል። በቫር ታይቷል፣ ግን ካርድ ሳይሰጡት ነው ያለፉት። ያው እንደምታውቁት ወጥነት የለውም። ሁሉም ችግሮች አሉ፣ ግን እንግሊዝ ላይ ወጥነት የለውም። ለዛ ነው ቡሌ የሚያስገርሙኝ። ለማንኛውም ጨዋታው አሪፍ ጨዋታ ነበር። ሊድሶቹም ጥሩ ተፎካካሪ ነበሩ። እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። ቼላው 1-0 በሆነ ውጤት አሸንፎ ወደ ኤፍኤ ካፕ ፋይናሉ አምርቷል ማለት ነው። ይሄ አሁን የምናገረው ነገር ብዙዎቻችሁ ሊያስደምም ይችላል። ነገር ግን 100% በሚባል ደረጃ እርግጠኛ ሆኜ የምነግራችሁ አንድ ነገር ማለት ነው፣ ቼልሲ ሲቲን ግርፍ ቅጥቅጥ አድርጎት ማለት ነው ኤፍኤ ካፑን ያነሷል። ፕሪንስ እንዴት እንደዛ እርግጠኛ ነኝ እርግጠኛ ነኝ። በቃ ሰሞኑን ቼልሲ መንተፋተፉ ምናምን አይታችሁ ማለት ነው እንዳትንቁት፣ እመኑኝ 100% በሚባል ደረጃ እርግጠኛ ነኝ ቼልሲ ማንቸስተር ሲቲን ቅጥቅጥ ውቅጥ አድርጎት ማለት ነው ኤፍኤ ካፑን ያነሷል። ፒኤስጂን ቻምፒዮንስ ሊግ የበላውን ፒኤስጂን
ለክለብ ወርልድ ካፑ እንደዛ አሰቃይቶ ሲወጣ ማንም አልጠበቀም ነበር። አሁን ደግሞ ጭራሽ በማጠብቁት መንገድ ማለት ነው አሰቃይቶት ሲቲ ላይ እቃቃ ተጫውቶ ኤፍኤ ካፑን ያነሷል። ምን አለ ፕሪንስ ትለኛል። ቼልሲ ሊድስን አሸንፎ ለፋይናል አልፏል። ይሄ ማለት ከኛ ጋር ለፋይናል ለኤፍኤ ካፕ ይጫወታል ማለት ነው። ይሄ ማለት ኦልሬዲ ዋንጫውን በልተናል ማለት ይችላል። ያው ቼልሲን ታውቃላችሁ፣ ህጋዊ የኛ ህጋዊ ሚስታችን ነች። ስለዚህ ለንደን ላይ መጣና ባለፈው ካሮባው ካፕ አርሰናልን ለጥፌ ነው ወሰድኩት። አሁን ደግሞ ሌላኛውን የለንደን ቀበጥ ለጥፌ ወስዳለሁ ማለት ነው። የዶሜስቲክ ትሬብል ሰራለው ዘንድሮ የሀገር ውስጥ ሁሉም ሶስቱንም ዋንጫ እንደምንበላ ታውቃላችሁና አሪፍ ነው። ያው ሊድስ ቢያልፍ ነበር የሚከብደን እንዳንል ሳክስ ይሆንብናል፣ ግን ቼልሲ ለኛ አይከብደንም። ደግሞ ያው የቻምፒየንስ ሊግ ፋይናል ላይ እንዳስቀየሙን ታውቃላችሁ። አንረሳም፣ መቼም ማንረሳው ቀን ማለት ነው። በጣም በሲቲ ታሪክ ማለት ነው። እና እሱንም እንበቀላቸዋለን። ፋይናል ላይ ተገናኝተናል። ድንቄም ማሸነፍ ባታሸንፉ ቢቀርባችሁ ቀጣዩ ባታልፉስ እንዴ ቀጣይ እኮ እሳት ነው ፋይናል ላይ የሚገጥማችሁ። እሳት ማለት ነው ሲቲ ነው ፋይናል ላይ የሚገጥማችሁ ማለት ነው። እንደዚህ ተቀጥቀጠ በዛሬው አጫወታችሁ ማለት ነው ፋይናል ላይ ሄዳችሁ ሲቲን እናሸንፈዋለን ምናምን ብላችሁ እንዳትመጻደቁ፣ ግን የማሸነፍ ሜንታሊቲ ገንብታችኋል። ምክንያቱም ድል ትልቅ ሜንታሊቲ ይገነባል ስለሚባል እንጂ ማለት ነው። ተቀጥቅጣል፣ አንተ ተቀጥቅጣል። ቢስሚላ ሊድስ እድለቢስ መሆኑና ማለት ነው የሆኑ ነገሮች ነው እንጂ ማለት ነው። ተቀጥቅጣችኋል። ቼልሲዎች ምን እንደነካችሁ እንጃ ማለት ነው። ግን ማለት ነው ሜንታሊቲ ገንብታችኋል። ከሲቲ ጋር ይቅርባችሁ። ቼልሲ ሊድስ ዩናይትድን 1-0 በሆነ ጠባብ ውጤት በማሸነፍ የእንግሊዝ ኤፍኤ ካፕ የፍጻሜ ተፋላሚ መሆኑን ማረጋገጥ ችሏል። በዚህም በፍጻሜው ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር የሚፋጠጥ ይሆናል። ዌምብሌይ ላይ በተከናወነ የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታ የዳንኤል ፋርኩን ሊድስ ዩናይትድን የገጠመው ሊያም ሮሰኔርን ያሰናበተው ቼልሲ በጊዜያዊ አሰልጣኙ ማክፈርሌን እየተመራ እንግዲህ ጨዋታውን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ለቼልሲ ብቸኛውን ጎል ኢንዞ ፈርናንዴዝ ነበር በግንባሩ ማስቆጠር የቻለው። ፔድሮ ኔቶ የአሲስቱ ባለቤት ነበር። በግሩም ሁኔታ ነበር ኢንዞ ፈርናንዴዝ ጎሏን ፊኒሽ ማድረግ ችሎ የነበረው። በሚታወቅበት መንገድ ሌት ካመር ሆኖ ወደ ቦክሱ ገብቶ ነበር ጎሉን ማስቆጠር የቻለው። ፈርስት ሃፍ ቼልሲ የተሻለ ቡድን ነበረ። ነገር ግን ሰከንድ ሃፍ ሊድስ ዩናይትዶች ወደ ጨዋታው ለመመለስ ባደረጉት ጥረት ምክንያት እንግዲህ በጨዋታው ላይ ጫና ተፈጥሮበት ነበረ። በተለይ የመጨረሻ ደቂቃዎች ላይ ቼልሲ በጣም ፕሬሸሮች በዝተውበት ነበረ። አንዳንድ ሙከራዎችን እንግዲህ ሳንቼዝ በዚህ ጨዋታ ላይ በጥሩ መልኩ ሴቭ ማድረግ ችሎ ነበረ። ቼልሲዎችም እንግዲህ 1-0 ጠባብ ውጤት በማሸነፍ በፍጻሜ ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር እንደሚፋለሙ አረጋግጠዋል። እናንተ ስለዚህ ጨዋታ ምን ትላላችሁ? በቼልሲ በኩል ግን እኔ በዚህ ጨዋታ ላይ ሊድስ ዩናይትዶች በሚያጠቁበት ሰዓት ላይ አንዳንድ ካውንተር አታክ እንቅስቃሴዎችን ጥራት ባለው መልኩ ይሰነዝራሉ ብዬ ጠብቄ ነበር። ነገር ግን ካውንተር አታኮቻቸው ጥራታቸውን የጠበቁ አልነበሩም። ከዚህ በተጨማሪም ከኢንዞ ፈርናንዴዝ ውጪ ያን ያህል በጨዋታው ላይ የሚስብ ፐርፎርማንስ የነበረውን ተጫዋች የተመለከትኩኝ አይመስለኝም። በኢነርጂም በተነሳሽነትም ኢንዞ ፈርናንዴዝ ጥሩ ነበረ። ከተመለሰ በኋላ ጥሩ እንቅስቃሴንም እያስመለከተን ይገኛል። የጨዋታውን ብቸኛ የማሸነፊያ ጎል እሱ ነበር ማስቆጠር የቻለው። ለማንኛውም እናንተ ስለ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄ የማሸነፍ ሞራል የታባቱ ሄዶ ነው ስትቀልዱብን የከረማችሁት። ኧረ ላሽ ዛሬ ቼልሲ የነበረው የማሸነፍ ሃንግሪ በጣም ደስ ይላል። እያንዳንዱ ተጫዋች ሃንግሪ ነበር፣ ረሃብ ላይ ነበር። በቃ በጣም ይታገላል ምናምን በጣም አሪፍ ነበረ። ከሮሲኒየር ጋር ግን የሆነ ተጋብታችሁ ምናምን ነው እንጂ እንደዚህ የወረደ ፐርፎርማንስ አታሳዩንም ነበር። ተመስገን ከስንት ጊዜ በኋላ ጎል አስቆጥረናል። ወደ ማሸነፍም ተመልሰናል። ኦልሞስት ለፍጻሜ አልፈናል ማለት ነው። ጆኒ ጁጁትሱ እዛ በ30 ሰከንድ ምናምን በአንድ ደቂቃ ዘረረ ብላችሁ ትገረማላችሁ። ቶሲን 90 ደቂቃ ተጫውቶ ስህተት ሳይሰራ ወጣ። የሚገርም ነው። ይሄ ነው ሊያስገርማችሁ የሚገባው። ቶሲን አሪፍ ፐርፎርማንስ። እኔ ጋርናቾ እግዚአብሔርን ዘወረስት ፕሌየር በቃ እኔ እንጃ እኔ አላቀመ ታዳጊ ቢሞክር ይሻላል ከጋርናቾ። ኤንዞ ፈርናንዴዝ ጎል አስቆጥሯል። ለኔ የጨዋታው ኮከብ ሮበርት ሳንቼዝ በስማም ታድጎናል። ቼልሲ ዋላ መስመሩ በረኛው እንደዚህ አሪፍ ሲሆን በጣም ደስ ይላል። ተማሙተንም አንዳግብተን ተታግለን እንወጣለን። የነበረው የተጫዋቾች ድባብ ደስ ይላል። አሸንፈናል። እንኳን ደስ አላችሁ። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ቀደም ብያችኋለሁ። ኮፒ ሊንክ ፎሎ፣ ኮፒ ሊንክ ሼር አድርጉት። ቪዲዮን ቫይራል እየወጣልኝ አይደለም ቪዲዮ። ለማንኛውም ቼልሲ ኤፍኤ ካፕ ፋይናል ደርሷል። ሳተርዴ 16 ሜይ ላይ ከ3 ሳምንት በኋላ ዌምብሌይ ስታዲየም ላይ ከማንቸስተር ሲቲ ጋር ከባድ የሆነ ጨዋታ አለን። ማንቸስተር ሲቲ እንደባለፈው 3-0 ቼልሲን አሸንፋለሁ ብላችሁ ካሰባችሁ ተሳስታችኋል። ለምን እንደሆነ ታውቃላችሁ? ቼልሲ አሁን አሰልጣኝ ነበር ችግሩን፣ አሰልጣኙን ቀይሯል። ተጫዋቾቹ ሞራላቸው ተነሳስቷል። ስለዚህ በጥሩ ሞራል ነው የሚነሱት። ቼልሲ ደግሞ ሁሌም አንደርዶግ ነው፣ ታውቁታላችሁ። አንደርዶግ ሲሆን ደግሞ ዋንጫ የማሸነፍ ፕሮባቢሊቲው ከባድ ነው። እኔ ግን ግራ የገባኝ የሆነ ቡድን ዋንጫ ሳይበላኛ ዋንጫ ቀድመን ልንበላ ነው አሰልጣኝ ቀያይረን
ኦሮ እንደዛ ከሆነ በጣም ነው የሚያሳፍረው። ለማንኛውም ቼልሲ ምርጥ ነበር። ኤንዞ ዛሬ ምርጥ ነበር። በቃ ቼልሲ አጠቃላይ ጥሩ ነበር። ጃኦ ፔድሮ ምርጥ ነበር። ቲሙን ባላንስ እንዴት እንዳደረገው አጥቂው ላይ ማለት ነው። ኤንዞ ምርጥ ነበር። ኳይሴዶ፣ ላቪያ፣ ኢቭን ሳንቶስ ተቀይሮ ገብቶ ምርጥ ነው። ጉስቶ ኢቭን ሳንትና ዛሬ እኮ ማነው ቶሲን ምርጥ ሆነ እኮ የአየር ላይ ኳስ ከካልቪን ጋር አንድ ለአንድ እየተከታተለ ጭንቅላቱ እና በጣም ጥሩ ነበርን ዛሬ። በጣም ግን በቃ በጣም ሿሿ የተሰራንበት እኛ ቼልሲዎች ሿሿ ሰሪ እንጂ ሿሿ ተሰሪ አልነበርንም። ማንቸስተር ዩናይትድ በጋርናቾ ሿሿ ሰራን። እንዳትረሷት እናገኛችኋለን። ለማንኛውም ጥሩ ጨዋታን ያየነው አሪፍ ነበር። ባላንስድ የሆነ ነበረ። ጥሩ ነገር አይተናል። ፋይናል እንገናኛለን ከሲቲ ጋር። የሆነ ቡድን እንግዲህ ዋንጫ ሳይበላኛ በልተን ሰርፕራይዝ እንላቸው ነው። ለማንኛውም ይመቻችሁ። ግባ እንችላለን፣ የምር እንችላለን። በቃ በጣም የሚገርም ዊን ነበረ። ቼልሲ 1 ሊድስ 0 1-0 አሸንፈን ኤፍኤ ካፕ ፋይናል ደርሰናል። እንግዲህ ዌምብሌይ በቅርብ ዓመታት ለኛ አሪፍ አልነበረችም። ዘንድሮ እስኪ ምን ቀይርበት ከሆነ አብረን ምን ይሆናል። ለማንኛውም በጣም ደስ የሚል በጣም ማለት ነው። ፈርስት ሃፍ ፐርፌክት ፐርፎርማንስ፣ ሰከንድ ሃፍ ደግሞ ፐርፌክት ዲፌንዲንግ። በቃ ትክክለኛ እኔ ጆዚ ሞሪኖ የምታስታውሱት ከሆነ ኤግዛክትሊ ይሄ ነበረ። አሪፍ ይጫወታል፣ አት ዘ ሴም ታይም ደግሞ አሪፍ ይከላከላል። ፈርስት ሃፍ ቶታሊ ዶሚኔት አድርገናቸው ፖዚሽን ሙከራዎች ምን አረ የተሳተው ኳስ ብዛቱ ራሱ የተሳተው የሚገቡ ኳሶች ግልጽ ኳሶች ነበሩን። እንደዛ ሆኖ ፈርስት ሃፍን 1-0 እንደምንም በጀግናችን በኤንዞ ፈርናንዴዝ ምክንያት ጨረስን። ሰከንድ ሃፍ ደግሞ ዲፌንስ ቻንስ እናገኝ ለመሄድ መሞከር ዲፌንስ በቃ ቲፒካል ጆዜ ሞሪኖ ኢት ዋዝ ፐርፌክት። ላይክ በዚህ ጨዋታ ላይ አሪፍ ነበሩ ለምላችሁ ተጫዋቾች ለእያንዳንዳቸው ነው ቪዲዮ የምሰራው። አሜዚንግ ዊን 4 ዓመት በተከታታይ ፋይናል ከደረሱት ከአውሬው ከማንቸስተር ሲቲ ጋር ነው የምንጫወተው። ማንቸስተር ሲቲን ላስት ታይም ያሸነፍነው 2021 ቻምፒየንስ ሊግ ፋይናል ነው። ከዛ በኋላ አሸነፈነው አናውቅም። ሜቢ አሁንም ዋንጫ ሳንቀበለው ይሆን አብረን ምን ይሆናል። ይመቻችሁ ቼልሲ ፋሚሊ፣ እንኳን ደስ አላችሁ። በጣም ደስ የሚሉኝ ነበር። ቼላው ማሸነፍ አልነበረብህም ይሄን ጨዋታ። አልገባህም? ቼላው በጭራሽ ማሸነፍ አልነበረብህም ይሄን ጨዋታ። ቼላው እኔ ማለት ነው ይሄን ዋንጫ ብትበላው እኮ ደስ ይለኛል፣ ግን ከሲቲ ጋር ነው የተገናኘው። አሁንም እንደዛ እንደ ጥንባታም ክለብ አንተም ማጨብጭበህ ልትሰጥ ነው ይሄን የመሰለ ዋንጫ። ቼላው በቃ ዛሬም ብትሸነፍ ይሻል ነበር። አሁን ቲምህ ጥሩ አይደለም። እኔ ቼላው ዋንጫውን ብትበላ እኔ በደስታ በጣም ነው ደስ የሚለኝ። ከሲቲ ብትወስድበት ራሱ በደስታ ነው ደስ የሚለኝ። ሲቲን እኮ እኛ እኮ በግዳጅ እኮ ነው አሁን እኮ እየደገፍን ያለ ነው በግዴታ ማለት ነው። እና የዛሬውን ጨዋታ ባታሸንፍ ይሻል ነበር። አልገባህም? አሁን ነት የለንደን ክለብ ለሲቲ አጨብጭቦ ሰጠ ሊባል ነው። ያኛው ቶ ማጨብጨብ ልማዱ ነው። አንተ ግን ዋንጫ ደርሰ ማጨብጨብ አልነበረብህም። ማን ይህን ጨዋታ ባታሸንፍ ቢቀርብ ይሻል ነበር። በቃ እኔ ምንም ማድረግ አልችልም። አንዴ ሰዓት ውስጥ ገብቷል። ፈጣሪ ያውጣ። እኔ ሌላ ምንም ልልህ አልችልም። ፈጣሪ ያውጣ። ጋርዲዮላ ዋንጫ ጋር ደርሶ ይሰጠኛል በዚህ ቲም በዚህ በፈራረሰ ቲም ጊዜ ባታልፍ ይሻል ነበር። ለዋንጫ የባሰ ውርደት የባሰ ቅሌት ማለት ነው ቼልሲ። ለማንኛውም እኔ በጣም አዝናለሁ በማሸነፍ በጣም ማለት ነው። ባትደሰቱ ይሻላል የሲቲ ደጋፊዎች። በጣም ማን ነው የቼልሲ ደጋፊዎች የምሬን ነው የምላችሁ። በጣም የሚያስጠላ ነው። ክቡራን እንኳን ደስ አላችሁ። ዛሬ ጨጓራችን ተርፏል። ከወተት ድነናል። ከወተት ነፃ ሆነናል። በቃ ከስንት ጊዜ በኋላ ጨጓራችን ሰላም ሊያመሽ ነው። ያ ሰላም ካሉን ማክፋለን ይመችሽ። አንቺ ሰውዬ አቦ አርገሽዋል። እስከ ዛሬ እኮ እንደዚህ አልተጫወቱም። እስከ ዛሬ እንዲህ ሲጫወቱ አላየሁም። በቃ ዛሬ ጨጓራዬ ተርፏል። በያላችሁበት የሃንግማን ቤተሰብ እንኳን ደስ አላችሁ ለማለት ነው። መልካም ምሽት። ከ5 ጨዋታዎች በኋላ ዛሬ አሸንፈን ፋይናሊስት ሆነ ከማንቸስተር ሲቲ እንዴት ዋንጫ እንደሚወሰድ ማለት ነው በስነ ስርዓት የምናሳየው ለጎረቤታችን ማለት ነው። በቃ ዛሬ በቃ በሚገርም መከላከላችን በሮበርት ሳንቼዝ ያዳናቸው ኳሶች ምናምን በቃ ስጥታርገን ተደላለን ነው በቃ ያለፍነው ማለት ነው። ለንደን ነው ሜዳው፣ በለንደን ነው ዌምብሌይን ስጥታርግናት ማለት ነው። ሊድስ ዩናይትድን 1-0 በኤንዞ ፈርናንዴዝ ጎል ስጥታርገና ከጊዜያት በኋላ በጣም ጣፋጭ ድል ነው ደግሞ እንደዚህ ከብዙ ርቀት በኋላ ከብዙ ጊዜ በኋላ ሙስታሸንፍ በጣም ጣዕሙ ይጣፍጣል ነው ማለት ዝርያ አሸንፈናል። ፋይናሊስት ነው ከሲቲ ጋር በቅርቡ እንጫወታለን። ሲቲን ስጥታርገን እንወስዳ ከሲቲ እንዴት ዋንጫ እንደሚወሰድ ማለት ጎረቤታችን እናሳየዋለን ማለት። ለማንኛውም እንኳን ደስ ያላችሁ ከጊዜያት በኋላ አሸንፈናል ማለት ነው። ፋይናሊስት ሆነናል አሁን